እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ገዳዮቻችን ከዚህ በፊት ደቡብ ወሎን እስከ አማራ ሳይንት ድረስ እናጸዳዋለን ያሉበትን ቪዲዮ ይዘን መተናል፣ የምንመለከት ይሆናል። በአርሲ ኦርቶዶክሳውያን ላይ እየደረሰ ያለው ግፍና ጭፍጨፋ አሁንም እንደቀጠለ ነው። ፕሮቴስታንቱ በአዲስ መልክ ነጠላና ማህተብ በማድረግ ኦርቶዶክሳውያኑን እያሳሳቱት ይገኛሉ። ይህም አልበቃ ብሎ ገዳም ድረስ በመሄድ የራሳቸውን መጽሐፍ ቅዱስ እያደሉ ይገኛሉ። ከእባብ ጋር መንታ ሆኖ የተወለደውን ሙስሊም እና ሌሎቹን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቪዲዮውንም ላይክ በማድረግ እንጀምር። ቀጥል ኩኛ አባቴ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት አለ? እግዚአብሔር ይመስገን ደህና ነኝ። ያው እርሶን ሳገኘት ለመጀመሪያ ጊዜ ነው። ከታትሎታለሁ እርሶንም መምህር ግርማንም እና ችግሬ እንደዚሁ እርሶ የመሳሰሉ አባቶች ሳገኝ አጓራለሁ። ምናልባት ቀርቤ ወደ እርሶ ስመጣ ለመጀመሪያ ጊዜ ነው። ወደ ሌሎች አባቶች አልሄድኩም። እንደዚሁ ሲያጓራኝ እርቃቸዋለሁ እና ምን ባረግ ነው የሚሻለኝ? የት ነው የምትኖረው? አዲስ አበባ። ቀላል እኮ ነው። አዲስ አበባ በቤት ውስጥ በደንብ ትሰግዳለህ። ከዛ በኋላ ጸበል ትጠጣለህ፣ ትጠመቃለህ፣ ትቀጠቅጠዋለህ፣ ለቆ ይሄዳል። ምንም አትፍራ፣ የሚያስጨንቅ ነገር የለም። አሁን ራሱ ከማውራቴ በፊት ሲያጓራኝ ነበር። አሁን ራሱ እርሶን ከማውራቴ በፊት ሲያጓራኝ ነበር። ማነህ አንተ? የምታጎራ መንፈስ በኢየሱስ ክርስቶስ ስልጣን ተይዛል። ማነህ? በድንግል ማርያም ስም በል። በድንግል ማርያም ስም እንታዘዛለን በል። እንታዘዛለን። አይነ ጥላ ነህ? ምንድን ነህ? አይነ ጥላ። እሺ፣ ስንት ጊዜ ነው ከገባ ወደ ልጁ? 7 ዓመት። ምኑ ላይ ነው ያለው? ጸጉሩ ላይ። እሺ፣ ውጣ ከጸጉሩ። አፍ ላይ ተለበል። አልሆንም። ለምን አልወጣም? እዴ እሱ ላይ ምን ልትሰራ ነው? ምንም ልስራ። ምን አገባህ አንተ? ማነህ? በልሽ በስላሴ ስልጣን አልልም። በቅዱስ ሚካኤል ስም ግንባር ላይ ታስረናል በል። አልታሰርም። አንተን ነው ማስረን። እንደውም ወረበላ። ስለዚህ አይነ ጥላ አይደለም ማለት ነው። አንተ አብረኝ ስትቀልድ ቆይተህ ህዝቡን ስታሾፍበት አይነ ጥላ አይደለም እና አስቀድመህ ለምን ውጣ ያዘው ልቀቀው ትላለህ? ማን ነግሮ? አይ እንደዚህ ስታጎራ ይሄ የሚያጎራው ማን ነው ብዬ እኮ ነው። አሁን አንተ ምንድን ነህ? ካህን ነህ? እስኪ አሁን ቅድም ለምሳሌ ጠጩ ስትላት ነበር። ቅብአቱን ከየት አምጥተው ነው? እንዳያችሁት ነው እንግዲህ ከዚህ በፊትም ደጋግመን እየተናገርን ነበር። አባቶች የምትገቡበትን ቤት እወቁት። መጀመሪያ ሞጣ ላይ አንድ አባት እንደዚሁ ገብተው ሲባርኩት አይታችሁታል። አገልግሎትህን ይባርክልህ፣ አገልግሎትህን እግዚአብሔር ይባርከው ምናምን እያሉ ነበር። እንደዚሁ ላይ ገብተውና እንግዲህ የሞጣ አገልግሎት ምን እንደሆነ አላቅም። እዚህ በፊትም ተናግረናል። አሁንም ደግሞ በተመሳሳይ ምን አይነት ሰው እንደገባ ምን ይሁን ፕሮቴስታንት ይሁን ሙስሊም ይሁን ሆም ብሎ ለመቀለድ ብሎ ሊሆን ይችላል የሚገባውና እንደዚህ አይነት ትክክለኛ መንፈስ ከሆነ በዛው በቤተ ክርስቲያን ተቀጣጥሮ ወይ ቤተ ክርስቲያን ሂደው አባቶች እንዲጸልዩለት ማድረግ ነው እንጂ እዚህ ላይ እየመጡ ሌሎች የሌላ እምነት ተከታዮች ቤተ ክርስቲያንን ለማጣጣል ወይም የቤተ ክርስቲያንን ስም ባልሆነ ነገር ለማንሳት እያደረጉ ይገኛሉና አባቶቻችን የምትገቡበትን ቤት ብትለዩት፣ እንደዚህ አይነት መንፈስና አጋንንት ካለ ደግሞ በዛው በየቤተ ክርስቲያናቸው እንዲጸለይላቸውና ጸበል እንዲጠመቁ ብታደርጉ አሪፍ ነው። ምክንያቱም በዚህ የተነሳ ሌሎቹ አካላት ቤተክርስቲያንን ነው እያንጠለጠሉ የሚገኙት። እነሱ እንደዚህ ናቸው፣ ይሄው እንደዚህ ሆነ እያሉ የሚገኙትና እንደው በልኩ ቢሆን ሶሻል ሚዲያ አጠቃቀሙን በልኩ ብናደርገው ስፔሻሊ አባቶቻችን ላይ ማለት ነው። ፕሮቴስታንቱ ነጠላንና መስቀልን በማድረግ በጣም እያመሱ ይገኛሉ። እነዚህኞቹ ልጆች እንመልከት። አልበዛም እንዴ? አራችን ልጅ የምታውቋት ሃይማኖት እቺ መልክ ብቻ እንዴ?
ምነው በመልኬ ብቻ ልኑር አልሽ? ይሄን የመሰለ ከጠዋት ፀሐይ የበለጠ የሚያስደነግጥ መልክ ይዘሽ እንደገና ደግሞ የኦርቶዶክስ ተዋህዶ ልጅ ሆነሽ ቀንና ሌሊት እንደው ነጋ ጠባ እየወጣሽ ስለ ኦርቶዶክስ ኝኝኝኝኝ ምትይው ምነው ሃይማኖት አያስፈልገኝም መልኬ ብቻ ይበቃኛል አልሽ? አንቺ መልክ ብቻ እኔ ምንም አልልም። እንደው የሆነ ቀን ጠዋት ስትነሺ መልክሽ እንዲህ ብሎ አግኝው ምንም አልልም። ያው ነጠላይም ተቀደደ ለከፍሽ በጠዋቱ ምን ሆነሽ ነው? ሰው ደበቅ ያረጋል እንዴ? ምንድነው እናንተ ደግሞ ምን ሆነሽ ነው? ሪች ደግሞ ዛሬ ምን ሆና ነው እያላችሁኝ ያላችሁት? እስቲ አንዴ አዳምጡት። እንዳውም እኔ ለምን ለፈልፋለሁ? ከሷ ስሙና ተቃጠሉ። ኦርቶዶክሳውያን ስሟት ምን እንደምትል። ኢየሱስን እንሰብካለን እንላለን። ነገር ግን ወንጌላችን ማርያም ናት። ክርስቶስ የቤተ ክርስቲያን መሰረት ነው እንላለን። መሰረቷ ግን ማርያም ናት። ወንጌልን አንሰብክም። ቅዱሳን የምናከብረው እግዚአብሔር በእነሱ ስለሚከብር ነው እንላለን። ነገር ግን ራሳቸው ናቸው እንጂ የሚከብሩት እግዚአብሔር አይደለም። ሲቀጥል ቅዱሳን ወደ ክርስቶስ ያደርሱናል እንላለን። ቅዱሳን ግን እኛን ከክርስቶስ እየለዩን ነው። በእነሱ እና መስቀል በማድረግ ህዝቡን የሚያወናብዱ ናቸው። ሲቀጥል ኦርቶዶክስ ቤተክርስቲያን 24/7 ስለ ኢየሱስ ነው የምታወራው። አንዳንዴ ትንሽ ርፍራፊ ሳንቲም ሲሰጣቸው ያችን ሳንቲም ይቀበሉና እዛ ቤት ሄደው እንደዚህ አይነት ነገር ይናገራሉ። ስፔሻሊ ደግሞ አዲስ ጴንጤን ብለው የሚያስቡ ሰዎች እዛ ይሄዱና እንደዚህ አይነት አላስፈላጊ ነገር ይናገራሉ። እዛው የቆዩትን ወይም ድሮ ጀምረው ፕሮቴስታንት የነበሩትን ሰዎች ብታዩ ኦርቶዶክስን እንዴት እንደሚያከብሩ ኢየሱስን ያወቅነው በራሱ ኦርቶዶክስ ቤተክርስቲያን ውስጥ ነው ሲሉ ነው የምንሰማቸው። እንደዚህ በሽርፍራፊ ሳንቲም የሚሄዱት ግን ወይ መጀመሪያውኑ እዚህም እያሉ ምንም የሚያውቁት ነገር የላቸውም። እዛም ሄደው ኦርቶዶክስን ስለነኩ ኦርቶዶክስን ስለተሳደቡ ብቻ የሚያጨበጭብላቸው ማህበረሰብ ስላለ እንደዚህ አላስፈላጊ ነገር እያደረጉ ሳንቲሞቻቸውን ይቀበላሉ ማለት ነው። ለማንኛውም በተመሳሳይ ምርት እንዳትሸወዱ ለማለት ነው። ሁለታቸውም ፕሮቴስታንት ናቸው። ሁለታቸውም ኦርቶዶክስ የነበሩ በቅርብ ወደ ፕሮቴስታንት የሄዱ ናቸውና እንዳትሸወዱ ለማለት ነው። ይሄም አልበቃ ብሎ እዛው ገዳም ድረስ በመሄድ ለእናቶቻችንና ለአባቶቻችን መጽሐፍ ቅዱስ እናበርክት እያሉ ይገኛሉ። ከኛ በኩልም ሀይ ሚላቸው የለም። የነሱ መጽሐፍ ቅዱስ የታወቀ ነው፣ ምን አይነት መጽሐፍ ቅዱስ እንደሚጠቀሙ። እሱን መጽሐፍ ቅዱስ ይዘው ወደኛ ገዳም እየሄዱ ይገኛሉ። እሱ ቪዲዮ እንመልከት። ሁላችሁ ወደ ክርስቲያኖች ወንድማችሁ እኔ ዲያቆን አቤል ነኝ። አሁን የምገኘው ጥንታዊ የሆነ ገዳም ውስጥ ነው። እዚህ ገዳም ውስጥ አባቶች እናቶች አሉ። ለነሱ እንግዲህ በአቅማችን የተወሰነ ነገር ይዘን መተናል ጾሙን ምክንያት በማድረግ ከዛ ግን ዋንኛ የሚቀድመውን የእግዚአብሔርን ቃል መጽሐፍ ቅዱስ እንዲኖራቸውም ስለምፈልግ እንዲያነቡም ስለ ክርስቶስ በይበልጥ እንዲረዱ ስለምንፈልግ መጽሐፍ ቅዱስ ይዘን መተናል። ይህ መጽሐፍ ቅዱስ እንግዲህ ለአባቶች ለእናቶች እንሰጣለን። አንዳንድ እንግዲህ በአቅማችን የተወሰነ ነገርም ይዘን መተናል። ያንንም እንረዳለን። ከኛ ጋር አብራችሁ ቆዩ። ይሄኛው ልጅም ራሱን ዲያቆን አቤል እያለ ይጠራል። ከዚህ በፊት ዲያቆን ነበርኩ ኦርቶዶክስ ውስጥ ይላል። ማህተቡንና ነጠላውን እንዳደረገ ቤተክርስቲያን ይሄዳል። እንደዚህ እንዳያችሁትም የራሳቸውን መጽሐፍ ቅዱስ እየወሰደ ለገዳማውያኑ ይሰጣል። እሱ ግን ፕሮቴስታንት ነው። የፕሮቴስታንት ህብረት ጋር ሲቀላቀል አይተነዋል። የፕሮቴስታንት አስተምሮ ነው እያመጣ የሚያስተምረው። ይሄ ልጅ እስካሁን ምንም የተባለው ነገር የለም፣ ግን ብዙ ትውልድ እያበላሸ ይገኛል። ሌላኛው ፕሮቴስታንቱ ዘፈን አይዘፍኑም፣ እንደምናውቀው ጭፈራም አይወዱም። ነገር ግን ይሄኛው ቪዲዮ የተሸነፈው አምላካዊ ትእዛዝ ሰጥቶ ነው ቀንን ጨምረ ያረከኝ ቀና እንዴት አዘምር በአዲስ ምስጋና አንተ ሚከታተል የተሸነፈው አምላካዊ ትእዛዝ ሰጥቶ ነው ቀንን ጨምረ ያረከኝ ቀና እንዴት አዘምር በአዲስ ምስጋና ሚከታተል የተሸነፈው አምላካዊ ትእዛዝ ሰጥቶ ነው ቀንን ጨምረ ያረከኝ ቀና እንዴት አዘምር።
ሲዘርፉ እንኳን ምንም አይን የላቸውም። ሲፈልጉ ከኦርቶዶክሳውያኑ መዝሙር ይወስዳሉ፣ ሲፈልጉ ከዓለማውያኑ ሙዚቃ ይወስዳሉ። የራሳቸው የሆነ ምንም ነገር የላቸውም። በራሳቸው የቆሙበትም ምንም ነገር የለም። ወደዛና ወደዚህ እንደ ገበታ ውሃ ሲዋለሉ ነው የምናያቸው። ተወዳጁ ወንድማችን አቤል አቡናም ተገቢውን የሆነ መልስ ሰጥቷቸዋል። ሁላችንም እንደምናውቀው ለእውነት የቆመ ወንድማችን ነው። ፕሮቴስታንት ሆነውም እንደዚህ ለእውነት የቆሙ ወንድም እህቶቻችን አሉ። ነገር ግን ከኦርቶዶክስ ወደ ፕሮቴስታንት በሚሄዱበት ሰዓት እዛች የሆነች ነገር ካገኙ በኋላ ተመልሰው የበሉበትን ወንጭት ነው የሚባለው፣ ወንጭት ሰባሪ ነው የሚሆኑት። እግዚአብሔር አምላክ ልቦናቸውን ያብራላቸው፣ በብርሃኑ እንዲመላለሱ የእግዚአብሔር ፍቃድ ይሁን፣ የኛም ምኞታችን ነው። ተናግሬ ሳልጨርስ ክርስቲያኖችን ገደሉ። እነዚህ ክርስቲያኖች ከመገደላቸው ከሁለት ቀን በፊት ይህንን ቪዲዮ ሰርቼ ነበር። አብዛኛው በአፋር ክልልና ዱባ ከንት እንዳለ ደቡብ ወሎ በሙሉ እስከ ሐማሳይ ድረስ መግባት የሚያስችልና ከሙሉ ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት መግባት የሚያስችለንን አቅም ሁሉ መስርተናል እያለም ይህን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንና መጠን አስበቃ ስዛችን ሁሉን ወደ ጂሃዲስ አስገብተን እስላማዊ መንግስት መሰረታለን። እዛ አካባቢ ያሉ ህዝቦችን ደግሞ ቀስ በቀስ ጊዜ ይፈጅብናል እንጂ አይቀርላችሁም፣ ሁላችሁንም ወደ እስልምና ሃይማኖት እናስገባችኋለን በግዴታም ቢሆን ብሎ እየተናገረ ነው። እና ማንኛቸውም ህዝብ መከተል አለበት። ማንኛቸውም ህዝብ መከተል አለበት ብሎ የተናገረ ነው። ለሁሉ ህዝብ የመጡ ናቸው እነዚህ ሰዎች። በተለይ ከሚሴ ሆነ ቦረና መካነ ሰላም ሳይንት ሁሉ በተለይ ከሚሴ ቦረና መካነ ሰላም እነዚህ የመሳሰሉ ቦታዎችን በደንብ ስራ እንሰራባቸዋለን እያሉ ነው። እዛ አካባቢ የምትገኙ ክርስቲያኖች አሁንም ተጠንቅቃችሁ ተደራጅታችሁ ለመጠበቅ ሞክሩ። ለምን ከተባለ ከአርሲ በኋላ ወደ እናንተ ስለሚዞሩ ተዘጋጁ። ከአርሲ በኋላ የእናንተ ተራ ነው ብዬ ተናግሬ ነበርና በኮሜንት አንዳንዶቻችሁ የመጣችሁ አረኛማ ማንም አይነካንም እገሌ ያለልን እያላችሁ የተናገራችሁ ነበረ። በዚህ ሰዓት ግን ለራሳችሁ ያላችሁት ራሳችሁ ብቻ ናችሁ። ራሳችሁን አደራጅታችሁ ጠብቁ። ለአባታችን እግዚአብሔር ይስጥልን፣ ቃሉን ያሰማልን፣ በረከታቸውን የሚደርብን። ፍትህ እያሉ መንጫጫት፣ ሰላማዊ ሰልፍ እያሉ መሰባሰብ ሳይሆን ተደራጅቶ ታጥቆ እነዚህን ጠላቶች በመጡበት መንገድ መመለስ ነው መፍትሄው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። በቻላችሁ ታቀም ተደራጁ፣ ራሳችሁን ጠብቁ። አካባቢያችሁን ከነዚህ አይነት አውሬ ለማጽዳት ሞክሩ። ከዚህ በፊት ይናገራሉ፣ የተናገሩት ነገር ያደርጋሉ። ምክንያቱም እኛ ምንም እያደረግን ስላልሆነ አሁንም ከዚህ በላይ ጥፋት እንዳይመጣ አባቶቻችን ኃይል ይሉልን ይገባል። እኛም ቢሆን በአንድነት ተደራጅተን ራሳችንን ልንጠብቅ ይገባል። እስከ መቼ ድረስ ነው ኦርቶዶክሳውያኑ እንደዚህ እየተደረግን የምንቀጥለው? ከዚህ በፊት ያሉትን ነገር እያደረጉ ነው። የአርሲ ኦርቶዶክሳውያን አሁንም ግፍና ጭፍጨፋው እንደቀጠለ ነው። እሱም አልበቃ ብሎ ቤታቸውንና የሰበሰቡትን እህል እንደዚህ አመድ እያደረጉት ይገኛሉ። እንደዚህ እየነደደ ያለው የእስራኤልና የኢራን ጸብ አይደለም፣ የንጹሃን የገበሬዎቹ እነዛ ምንም የማያውቁት የአርሲ ኦርቶዶክሳውያን ቤታቸው ያችን ጎጆ ቤታቸውን እንደዚህ እንደ ጧፍ እያነደዱት ይገኛሉ። እነሱን ይገላሉ፣ ቤታቸውን ያነዳሉ፣ ያቃጥላሉ። ይሄን መልእክታቸውን አሳልፈ ጭፈራ ታይ ይሆን እንዴት አመሻችሁ ብንባልኛ እግዚአብሔር ይመስገን እንላለን። የአርሲ ኦርቶዶክሳውያን እንዴት አምሽተው ይሆን? ሲጨልም ሲመሽ እንደሚጨንቃቸው ታውቃላችሁ። ቤታቸው እንኳን አያድሩም እኮ በዱር በገደሉ ነው ያሉት። ግማሾቹ ደግሞ ተሰደዋል ወደ ከተማ። መሄጃ የሌላቸው ደግሞ በዱር በገደሉ ነው ያሉት። ሲመሽ ማታ በጣም ይጨንቃቸዋል። ድንገት እንኳን ከደረሱባቸው አይወጡ፣ ጥይት አለ፣ በሳት ይለኩሷቸዋል። አይቀመጡ፣ ሳት አለ። ምን አይነት ጭንቅ ላይ እንዳሉ ወደ ራሳችን ግን ዘንበል አድርገን አይተነዋል። ኦርቶዶክስ ባለማህተብ ሆነን እኛ ድምጽ ያልሆናቸው ማን መጥቶ ድምጽ ሊሆናቸው ነው? ታዲያ የዚህ ማህተብ ትርጉም ምንድነው? አንድነታችን ምንድነው? መዋለድ እኮ ቋንቋ ነው። እኛ እኮ ክርስቲያኖች ነን። ከጎናቸው እንቁምላቸው። ቢያንስ እንደው ድምጽ መሆን ጸሎት ማድረግ ያቅተናል። አንድ ቪዲዮ ለነሱ መስራት ሌላው ቢቀር እንደው ገለው እስከሚጨርሷቸው ድረስ መታገስ ያቅተናል። ሙስሊሙ ወንድማችን አያቴ ከእባብ ጋር መንታ ሆኖ ነው የተወለደው፣ ይሄ ደግሞ አይገርምም እያለ ይገኛል። እስኪ እሱን እንመልከት።
አያቴ ከእባብ ጋር መንታ ሆኖ ነው የተወለደው አለችኝ። አልደነገጥኩም። ዋት ሐቂቃ አብዛኛው ሰው ይደነግጥ ይሆናል። እኔ አልደነገጥኩም። ለምን አልደነገጥኩም? ሊሆን እንደሚችል ስለማምን። እንዴት ሊሆን ይችላል? እዚህ ጋር ነው አሁን እባብ ምንድን ነው? እባብ አንደኛው ሪል እባብ አለ ግደሉት የሚባለው። አሁን እኛ በደንብ እስልምናችን አልተነተልነውም። እባብን ቤታችሁ ውስጥ ካላያችሁ ግደሉት አይልም ሐዲሱ። ይሄ የሰው ቤት ነው ለቀህ ውጣ በሉት ያኔ ይላል።